ሀይሚ እየቀለድኩ ነው በይኝ። የምርሽ እንደማይሆን ተስፋ አድርጋለሁ። ግን የእውነትሽን ከሆነ ስህተት ሰርተሻል ብዬ ነው የማስበው። ምክንያቱም ከሚዲያ መጥፋት ለምን አስፈለገ? እሺ ከብሩክ ጋር አለመሆን አለመቀጠል ትችያለሽ፣ ግን ደግሞ ከሶሻል ሚዲያ መጥፋት የለብሽም። ሀይሚ ብዙ ጊዜ ራስሽን ጎርተሽ ሰው ተጠቅሚያለሽ። ሀይሚ ይህን ያደረገችበትን ምክንያት ልንገራችሁ። እንግዲህ ዛሬ ከሀገር ልወጣ ነው እያለሽ ነበረ። ይህን ያደረገች ለምን ይመስላችኋል? ተመልካች በእኛ ምክንያት እየተጣላ ነው፣ እየተከፋፈላችሁ ነው። ስለዚህ ከእኔም ከሱም መሆን ስለማትችሉ የግዴታ አንዳችን ልትመርጡ ስለምትችሉ ተመልካች እንዳይከፋፈልባት፣ ኦዲየንስ ተከፋፍሎ የብሩክ የሀይሚ እንዳይባልባት ሀይሚ ዩቲዩብን ለማቆም ወሰነች። ይህኔ እኮ ከሀገርም ልትወጣ ላይሆን ይችላል። በቃ ዩቲዩብ ማቆም ፈልጋ ነው። ምክንያቱም ብዙ ዛቻ እየደረሰባት ይሆናል ከካሜራ ጀርባ። ሲቀጥል እንዳልኳችሁ ነው፣ ሀይሚና ብሩክ ከተለያዩ ተመልካች ከሁለት ነው የሚከፈለው። ከሁለት ተከፈለ ማለት እንደ በፊቱ ቪው አይኖርም ምናምን እንደ በፊቱ ሁሉም ሰው አይወዳቸውም። ስለዚህ ሀይሚ ራሷን መስዋዕት እያደረገች ነው ለብሩክ ዩቲዩብ እንዲሰራ፣ እሷ ደግሞ ዩቲዩብን ልታቆምለት ማለት ነው። ከሀገር ልትወጣ ትችላለች። ምክንያቱም ብዙ ቦታ መሄድ ትችላለች። እሷ ታውቃላችሁ፣ በደንብ ታዋቂ ናት። ለብዙ ነገር ትፈልጋለች። አንደኛ ቆንጆ ናት፣ አቋሟ ያምራል፣ ሞዴሊንግ ትችላለች። በጣም ብዙ ነገር ከሀገር ብትወጣ ከዩቲዩብ በላይ በእርግጥ የምትሰሪው ነገር ሊኖርሽ ይችላል። ግን ደግሞ እኔ እንጃ ብቻ ለሱ ብለሽ ከሀገር መውጣት የለብሽም ብዬ ነው የማስበው። ግን በእርግጥ ሰላም ነስተውሻል። አዎ እየመጡ እየጨቀጨቁሽ ነው። ልተው ብትይ አሁን ሀይሚ እኔ ነገርኳችሁ እኮ ሀይሚ አሁን ከብሩክ መለየት እፈልጋለሁ ብትል ራሱ አይተዋትም። እየመጡ ነው የሚጨቀጭቋት። በቃ ያለሷ ስለማይሆንላቸው ሁሉም ካሜራ እየደቀኑ ጓደኞቿ ልክ እንደ አብርሽና እንደ ሩታ የሆነ ህይወት ነው የሚኖራቸው ብሩክና ሀይሚ ከዚህ በኋላ። እና እንግዲህ ነገ ምናልባት ብሩክ ይህን ቪዲዮ ሲያይ ሊያስቀራት ኤርፖርቱ ሊሄድ ይችላል፣ ወይ ምናምን በሆነ መንገድ ካስቀራት አናቅም። ግን የመጨረሻ ቪዲዮ ነው፣ ከዚህ በኋላ ዩቲዩብ አልሰራ ምናምን እያለች ነው። እንግዲህ በጣም ነው የሚደብረው ሀይሚ። ዩቲዩብ ከጠፋሽ መቼ ብሩክ ብቻ እኛ ራሱ እንዴት እንደሚደብረን ብቻ። እንደዛ ባታረጊ በጣም ጥሩ ነው። ከሀገር ውጭሽ ብሩኬን ካልፈለግሽው ብዙ በደል ካደረሰብሽ ኦኬ መተው ትችያለሽ። ከሀገር ውጭ ግን ዩቲዩብ ማቆም የለብሽ፣ በተአምር ማቆም የለብሽም። አንዳንዴ መምጣት አለብሽ። ስኬትሽን እንድታሳይን እንፈልጋለን እኛ ብዙዎቻችን። አንቺ ደህና ደረጃ ደርሰሽ ማየት እንጂ የምንፈልገው ከዩቲዩብ ጠፍተሽ ጭራሽ ማየት ሳይሆን ማሰብ ሁሉ አልፈልግም፣ እንድጠፊ አልፈልግም። ምክንያቱም ብዙ የሚጠሉሽ ሰዎች አሉ። አንቺ ከዩቲዩብ እንድትጠፊ፣ አንቺ ዝቅ እንድትይ በጣም ብዙ ሴቶች፣ በተለይ ሴቶች የሀይሚን ውድቀት የምትመኙ ሴቶች አላችሁ። እንኳን ደስ አላችሁ። ይኸው ልትወድቅላችሁ እየተንገዳገደች ነው። ግን ደግሞ እኔ ጠንካራ ነኝ ታያለሽ። ጠንካራ መሆንሽን ደግሞ በደንብ ማሳየት አለብሽ። ከሀገር ብትወጭ ምን ብትይ ግን ዩቲዩብ ማቆም እንደሌለብሽ፣ ቭሎግም ቢሆን ብትሰሪልን በደንብ እንደምናይልሽ ማወቅ አለብሽ። ሲቀጥል ደግሞ ብሩኬ በጣም ከበደለሽ መተው በቃ መተው አልፈልግም ከህይወት ይወጣ። ልክ ማርክና ሄለን ያደረጉትን ታስታውሳላችሁ። ብሩኬን ብትሆን በቃ አንተ ይህን የምታደርገውን ነገር ማታቆም ከሆነ ግዴታ የሀይሚ ዩቲዩብ እንድታቆም መገፋፋት የለብም፣ ማስገደድ የለብም። ሀይሚ አሁን በእርግጠኝነት ከሀገር ብትወጣም ዩቲዩብ የምታቆምበት ምክንያት ከሁለታችንም ጋር መሆን አትችሉም ማለች። ይሄ ማለት በቃ ተመልካች ይከፋፈላል ብላ ስለሰጋች ነው ዩቲዩብ እያቆመች ያለችው። ሶ ብሩኬ ሀይሚ ዩቲዩብ እንድታቆም ምክንያት መሆን የለብም። ማስተካከል ያለብን ነገር አስተካከል ተብለሃል። አንተ ማስተካከል ብትችል ኑሮ ሀይሚ ልትቀር ትችል ነበር። እድል ሰታ ነበር። አስተካከል ብላ ነበር። ከማስተካከል ይልቅ ነገሮችን ማባስ ነው የተያያዝከው። አሁን ነገር ደግሞ ያዙ ይልቀቁኝ ብሎ ሊመጣ ይችላል። ከአሁን በፊትም እንግዲህ ከሀገር እንድትወጡ እድል ሰታ ነበረ። አብረን እንሄድ ምናምን ብልሃት ነበረ። ያኔ እሺ ብልሃት ቢሆን ኑሮ ይሄው በእንትኑ ምክንያት ወዲያው ተዘጋ። ግን ያንተ እሽታ ለእሷ ትልቅ ቫልዩ አለውና አሁን ሀይሚ ያስጠላት ሁሌ እየተጨቃጨቁ መኖር፣ እየተነዛነዙ መኖር በቃ ሰልችቷታል። ማንም እየመጣ አፉን እየከፈተባት ነው። ኢትዮጵያ ሆና ለመኖር ደግሞ ካሜራ እየደቀኑ ነይ አብረን እንሁን፣ አልሆንም ስትል ነይ በግድ። ከዛ ደግሞ አብራ ስትሆን ደግሞ ከሳምንት ከሁለት ሳምንት በኋላ ሴት ማምጣት፣ ሀይሚን ማብሸቅ። በቃ በሷ ስሜት ነው ገንዘብ እየሰሩ ያሉት እና ከምንም በላይ ከገንዘብም በላይ የሰው ልጅ የውስጥ ሰላም ይሻላል። ሲቀጥል ደግሞ ሀይሚ በአንቺ ምክንያት ማንም አልቅሶብሽ አያውቅም፣ አዝኖብሽ አያውቅም። እኔ በሀይሚ መቼም ነው አዝኝባት ማላቀው።
ምክንያቱም በቃ የምትናገራቸው ቃላቶች የተመረጡ ቃላቶች እንዴት ነው ሰው አእምሮ ይነካል አይነካም። እንደውም ያስቀየሙን ሰዎች ብዙ ሰዎች ነበሩ፣ የሰደቡን የማዳም ቆሞችን የተሳደቡ ሰዎች። ሀይሚ አንድ ቀን ተሳድበሽ አታቂም፣ ሰው አስቀይመሽ አታቂም፣ ሰው አዝኖብሽ አይደለም ህይወት የገጠመሽ። ራሷን እየወቀሰች ነበር። እንደው ሀይሚ የማንን ባኖሮብኝ ነው፣ ማንን አስለቅሼ ነው፣ ማንን አሳዝኜ ነው የሁሉ ነገር የተመሰቃቀለብኝ እያለች ነው። ደግሞ ምንም የተበላሸብሽ ነገር የለም። እንግዲህ ያው ዩቲዩብ የምትሰሪው ብር ምናልባት ያለምንም ዋጋ ቀርቶብሽ ከሆነ እስከዛሬ በጣም አዝናለሁ። ግን ብሩኬ የሰራልሽ ቤትም ያንቺ ከሆነ እዛ መኖር ትቻለሽ። ገባሽ አይደለ? ካሜራ እያመጡ ሊረብሹ ይችላሉ። በእርግጥ እዛ ብትኖር አሁን ሁሉም ሰው ነው የሚረብሻት። ሲቀጥል ደግሞ ብሩኬ የሰራው ቤት ላይ ሀይሚ እንዴት ነው የምትኖረው? ከባድ እኮ ነው። እሱ ሰርቶ ሰጥቷት ከሱ ጋር ተለያይታ ከዛ ከብሩክ ጋር ለመኖር ከብሩክ ተለይታ ሌላ ወንድ ገብታበት ልትኖር አይሆንም። ይሄም አይሆን ነገር ነው። ከብሩክ ጋር ሆና ከሆነ ብትኖርበትም ጥሩ ነው። እና ሀብ እንግዲህ ያው ለራስ ነው የሰራው ብዬ ነው የማስበው። ሀይሚ ይህንን ከብሩክ ጋር ተለያይታ ትቀበለዋለች ብዬ አላስብም። እንግዲህ ሀይሚ ልትሄጅም ከሆነ እንግዲህ እግዚአብሔር መንገድሽ ቀና ያርገው። ግን ከዩቲዩብ ባጠፊ በጣም ደስ ይለኛል። ባትሄድም እንግዲህ ዩቲዩብ ለማቆም ሆን ብላም ሊሆን ይችላል እንደዚህ የምታደርገው። ሀገር ውስጥም ሆና ከዩቲዩብ ካልመጣች እኛ አናያትም። ዞሮ ዞሮ ከሀገር ወጣች ነው ልንል የምንችለው። እና ሀይሚዬ እንግዲህ እግዚአብሔር መንገድሽን ቀና ያርግልሽ። ከሄድሽም ጥሩ ነገር ይግጠምሽ። ሌላ ሰው አዝኖብሽ አያቅም። የእኛ የደስታችን ምንጭ ነች። ሲደብረን በፍራንክም ቢሆን ከብሩክ ጋር ታዝናኝናለሽ። ሲቀጥል ደግሞ የሴት ወግ ስነ ስርዓት ሴትነትን ደግሞ አስተምረሽናል። ከሀይሚ በቃ ሴት ልጅ ምን ቁጥብ ብላ እስከምታገባ ድረስ እንዴት እንደምትቆይ እኔ ተምሬብሻለሁ፣ አይቼብሻለሁ እንጂ በአንቺ ያዘኑ ያለቀሱ የሉም። ያዘኑት ያለቀሱት እነማን ናቸው? ብሩኬን የሚያፈቅሩት የብሩክ ፎንቃ ያለባቸው ብሩክን አለቅላቸው ብለሽ እነሱ አልቀሰው ሊሆን ይችላል። ገባሽ አይደለ? በቅናት ተንጨርጭረው አንቺ ስለምትበልጫቸው በአቋም በመልክ። ሀይሚ በነገራችን ላይ ከሀገር ብትወጣ ብዙ እድል ያገጥማታል። ብዙ ነገር መሆን ትችላለች። በጣም ትፈለጋለች። ግን ደግሞ ለሰው ብለሽ ከሀገር መውጣትሽ በጣም ያናድዳል። ከሚዲያ ስጠፊ ብዙ የሚጠሉሽ ሰዎች፣ በአንቺ የሚቀኑ ሚንጨረጭሩ፣ አንቺ ወደታች እንድትወርጅ የሚፈልጉ ሰዎች ደስታቸው ጥፍ ድርብ እንደሚሆን ይህንን ማወቅ አለብሽ። እና ሀይሚዬ ለሰው ብለሽ ከሀገር ባቶች በጣም ደስ ይለናል። ሲቀጥል ደግሞ ከሶሻል ሚዲያ እንድጠፊ አልፈልግም። አንቺ ከሶሻል ሚዲያ ጠፋሽ ማለት እኔ እንጃ ድብርት ወረሰን በሉት። የመጨረሻ ቪዲዮ ነው እያልሽ ነበረ፣ ግን እንደማይሆን ተስፋ አረጋለሁ። አትወጣም ብዬ አስባለሁ። ነገ ወይ ብሩኬ ወይ ፋሚሊዎቿ ምናምን እንዲያስቀራት ይችላሉ። ትኬት ቢቆረጥም ምንም ችግር የለው፣ ትኬት ይሰረዛል። ምክንያቱም ከአሁን በፊት የብሩኬም ቀርቶ ስለነበረ ማለት ነው። እና ትኬት መቁረጥሽ ምንም አሁን ቀረች ሄደሽ ምናምን ብላችሁ እንዳታዝኑ፣ ልትቀር ትችላለች። ምክንያቱም ትኬት ምንም አይደለም። እና ሀይሚ እንዲህ አይነት ውሳኔ መወሰን የለብሽም። በጣም ነው የደበረኝ የምር የእውነት። ከሄደሽ ግን በጣም ንማዝ ነው። ከሶሻል ሚዲያ እንዲጠፉ ከማልፈልጋቸው ሰዎች መካከል ሀይሚ ናት። እና አንቺ ከሶሻል ሚዲያ ከጠፋሽ እኔ እንጃ በቃ እኔ ራሱ ዩቲዩብ እንደማቆም ነው እንዴ። ረብስ ለእኛ ራሱ እኮ ያንቺ መኖር በቃ ፈጣሪ እንዲሁ አታድርግብኝ። እኔ የምሬን እምላችሁ እንዴ። በዛ ላይ ስንት ሰዎች ደስ እንደሚላቸው አስባችሁታል? እና አንቺ ሴት ነሽ፣ ሴት ሆነሽ ጠንካራ ጎበዝ፣ እንዴት በቃ ጎበዝ ጠንካራ በቃ ያለ ወንድ መኖር እንደምትችይ ዩቲዩብም እየሰራሽ ማሳየት አለብሽ እንጂ ከዩቲዩብ ጠፍተሽ ጭራሽ ለነሱ ደስታ መሆን የለብሽም። እሺ እኔ ቅመም እንዳትጠፊ።